በመስቀሉ ገደለ። ይሄ ጥል የተባለ የሰው ልጆች ሁሉ ጠላት አዳምን ከርስቱ ያባረረ ዲያብሎስ ዛሬ የተገደለበት ዕፀ መስቀሉን የምናከብረው በእሱ የሞተበት ስለሆነ ይሄው ሁሉ በዚህ ቦታ ላይ የተገኘው ሕዝብ የድህነቱን ምልክት፣ የሰላሙን ምልክት፣ የአንድነቱን ምልክት ያገኘበት ዕለት ስለሆነ ለ2018 ዓመት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን በዓል እያከበረችው ትገኛለች። ይሄ በዓል የክርስቲያኖች ሁሉ የሰላም፣ የእርቅ፣ የአንድነት፣ የበረከት በዓላቸው ነው። ከመስቀሉ በላይ በመስቀሉ ላይ የዋለው አምላክ ወልደ አምላክ ሰውን ለማዳን ሰው ሆኖ የሰውን ልጆች ሁሉ ያዳነበት በመስቀሉ ተሰቅሎ ጥል ዲያብሎስ ደግሞ በሞቱ ሞትን የደመሰሰበት ዕለት ስለሆነ ይሄ የነጻነት በዓላችን ነው። ይሄ የሰላም በዓላችን ነው። ይሄ የፍቅር በዓላችን ነው። ለዚህ ታላቅ በዓል እንኳን አደረሰን አደረሳችሁ። ይህንን በዓል ለማየት የናፈቁ ይህንን በዓል ያላዩ ብዙ ሰዎች አሉ። ይሄ የነጻነት በዓል፣ ይሄ የፍቅር በዓል በእውነት ሃይማኖት ያለው ሰው ሃይማኖት ያለውን ሰው አይከለክለውም ወይም አይጠላውም። በዚህ ቦታ ላይ ከብረን በዓሉን እንድናከብር የፈቀዱልን የዚህ ሀገር መንግስታት እግዚአብሔር በረከቱን ጸጋውን ያድሉልን። እንዲህ ነው ሰው ሃይማኖት ሲኖረው፣ እውነተኛ ሃይማኖት ሲኖረው ሃይማኖት ላለው ሰው ሁሉ አገልጋይ ይሆናል። በዚህ ቦታ ላይ ያሉ ሰዎቻችን በዓሉን ማክበር ብቻ ሳይሆን የበዓሉን ሰዎች ማክበር ብቻ ሳይሆን የሚያከብሩበትን ርስትና ቤተክርስቲያን እየሰጡ ይህንን በዓል እንድናከብር የፈቀደልን የዚህ ሀገር መንግስታት እግዚአብሔር ይጠብቅልን። ጠላት ምንጊዜም ለሁላችንም ጠላት ነው። ሰይጣን ለማንም አይተኛም፣ ለሰው ልጆች ሁሉ ነው። በተለይ እስልምናውና ክርስትናው የአብርሃም ልጆች ናቸው። ሌላው ሰው ሁሉ በፈጠረው ፍጡር ሊያመልክ ይችላል። እስልምናና ክርስትና ግን ፈጣሪያቸውን የሚያውቁ ሰዎች ናቸው። የአገልግሎቱ አሰጣጥ የተለያየ ይሁን እንጂ አምላክ አለ ብለው የሚያምኑ ሰዎች ናቸው። ዛሬ ይሄ አምላክ ነው የሰው ልጆች ሁሉ ጠላት የገደለበት ዕለት ነው። ዛሬ ጠላታችን የሞተበት ለአንዴና ለመጨረሻ ጊዜ ጠላታችን የተደመሰሰበት እግዚአብሔር ሰዎችን ለማዳን ስለሆነበት ምስጢር ነው። ይሄ መስቀሉን የምናከብረው ቅድም መምህራችን መምህር መላከማዊ በሰፊው ስለ መስቀሉ ታሪክ ተርከውታል። ሁለተኛ ይተረክም ስለ መስቀሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ካህናቱ እናቶቻችን በሚለብሱት በቀሚሳቸው በልብሳቸው ሁሉ ክርስቲያን የሆነ ሁሉ ከአንገቱ መስቀሉን ያላሰረ የመስቀሉ ትርጉም ያልገባው ሰው የለም። መስቀሉ ሁሉም በመስቀሉ የሚያምን መስቀል የተደረገለትን በመስቀሉ የተደረገለትን ክብር ሁሉም የሚያውቅ ነው። ዛሬ የምንዘምረው ከቃላት አልፈን በዜማ ከዜማ አልፈን በምስጢር በቅኔ ስለ መስቀሉ በዓል እያከበርን ያለነው ምስጢሩ ስለገባን ነው። ዝም ብለን ሰዎች ስለነገሩን አይደለም። በእያንዳንዳችን ሕይወታችን ስለታደገበት መስቀል ነው በዓሉ እያከበርን ያለነው። የበዓሉ ባለቤት አምላክ ቅዱሳን ከሁላችን ጋር ይሁን። በእውነት ይህን በዓል ለማክበር ቆንስላ ጽሕፈት ቤታችንም ሰፊውን ድርሻ በመውሰድ ከመንግስት አካላት ጋር በመገናኘት
ለዜጎቹ በዚህ መልኩ ከብረው እንዲውሉ ይህንን ስላደረጉልን እናመሰግን ይገባል። የዚህ ሀገር ሰዎችም እግዚአብሔር ያክብራቸው። ይህንን በዓል ለ30 ዓመት ያህል ነው እያከበርን ያለነው በዚህ ቦታ ላይ በተለያዩ ቦታ ላይ ለ30 ዓመት ያህል በኢትዮጵያ የሚከበረው በዓል በዚህም ኢትዮጵያውያን በዚህ ቦታ ከመጡ ጀምሮ ይህን በዓል እያከበሩ እስከዚሁ ሰዓት ድረስ ደርሰዋል። በዓሉን ማክበር ብቻ ሳይሆን ርስት እየሰጡ ጉልት እየሰጡ ቤተክርስቲያን እንሰራ ቅድም በዚህ ቦታ ላይ ተሞላሞን የተለያዩ ነገር የሚነገር የነበረው ቤተክርስቲያን ነገ ልንሰራ ነው። ነገ ይሄ ጉባኤ በዛ በቤተክርስቲያናችን ቅጥር ውስጥ ይፈጸማል። ቀደም አድርገን ጀምረን ማህሌቱን ቅዳሴውን ከዛም ወጥቶ የተሟላ አገልግሎት የምንሰጥበት ሰፊ ቦታ ነው የሰጡን። ለእነሱም ሰፊ እድሜ ሙሉ ጤንነት እግዚአብሔር ያድልልን። ይህንን ሁሉ በረከት ያደለን የስደተኞች አምላክ እግዚአብሔር የስደተኞች እናት ወላዲተ አምላክ ብቸኞች ስንሆን ረዳት የሰጠችን ብቸኞች ስንሆን ተስፋ የሆነን አምላክ ጤናም ባይኖረን ገንዘብም ባይኖረን ሀብትና ጤንነት ሆኖ በምንሄድበት ሁሉ ቀድሞ እየተገኘ ሰላም የሆነን በረከት የሆነን የአባቶቻችን አምላክ አምላከ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። ይህንን በዓል ያከበራችሁ የዱባይ ሻርጃ ሰዓሊተ ምሕረት ሰበካ ጉባኤ ልጆቻችን በረከቱን ጸጋውን ያድልልን። በዚህ ቦታ ላይ ተሳትፎ ያደረጋችሁ ሁሉ የድካማችሁን ዋጋ እግዚአብሔር ይመልስላችሁ። ከርሞ እንደ ዛሬ ደግሞ በቤተ ክርስቲያናችን ውስጥ ገብተን በሰፊው እንድናከብር ረጅም ዕድሜ ሙሉ ጤንነት በፍቅር በአንድነት ሁላችን ማሰንቶ ጸጋውን በረከቱን እንዲያድለን የአምላካችን መልካም ፍቃዱን